ፈተና ሲበዛባችሁ ባርኮታችሁ ቀርቧል ማለት ነው። ይገባችኋል? ላይክ በጣም እየተፈተናችሁ ከሆነ ባርኮታችሁ በእጥፍ ቀርቧል ማለት እኮ ነው። እኔ ልንገራችሁ የነበርኩበት ሁኔታ ካናዳ ያለው ማለት ነው። ልክ ፓስፖርት ሲቀበል በጣም ውሸታም ነበርኩኝ። ባይዘው ቤተሰቦቼ ዋስቻለሁ፣ ያልዋሸሁት ጓደኞቼን ዋስቻለሁ። በቃ መጣሁ፣ አሪፍ ነው፣ በቃ ይኸው ቲኬት ቆርጥ ነው ምናምን እያልኩ ባንክ አካውንቴ ውስጥ ምንም ገንዘብ የለች። እኔ በጣም ትልቅ ችግር ውስጥ ነበርኩ። በቃ ሁሉም ነገር እየተበላሸብኝ እንደሆነ ነው የተሰማኝ። በቃ ላይ እውነቴን ነው የምላችሁ ዘላለሜም ወደ ኢትዮጵያ መመለስም አልመሰለኝ። because ለፍቻለሁ፣ ሰርቻለሁ። ስራ አቁሜ ለ2 ዓመት ሙሉ ቲክቶክ ሞከርኩኝ ተመልሼ ወደ ዜሮ ዱብ። ከዛ የዛኔ ማለት ነው መመለስ ነበረብኝ እኮ ከ7 ዓመት በኋላ ቆይታ ከካናዳ ማለት ነው። ላይክ ሀብታም ሆኜ ተመልሼ ለቤተሰቦቼ ብር ሰጥቼ ልብስ ሰጥቼ ስልክ አይፎኖች ገዝቼ መመለስ ነበረብኝ እንጂ እኔ አሁን እዚህ ገንዳ ላይ ቁጭ ብዬ ላልቅስ ብር የለኝም ብዬ ሳህኔ ማጥበበት ገንዳ ነው እሱ ደግሞ ባይዘው ያ ገንዳ ራይት ኪችን ስላልነበረኝ እዛ ገንዳ ውስጥ ነበር ማጥበው ባይዘው። እንዴት ራሴን እንደጠላሁት እንዴት እንደሰለቸኝ እንደደከመኝ የመጨረሻ ያለቀስኩበት አለ ቪዲዮ ለቅቄ ያለው እንደውም በቃ በቦክስ ግድግዳ የመታሁበት ቀን ራሴን ተናድጄ እንደዚህ በጥፊ የመታሁበት ቀን በጣም የመጨረሻ ተፈትኜ ከዛ ግን ልንገራችሁ ምንም ብር ሳይኖረኝ ወደ ኢትዮጵያ ስመጣ ባይዘው ትንሽ ብር ይዤ ነው የመጣሁት። ምንም ብር ሳይኖረኝ ደፍሬ መምጣት ወሰንኩኝ። በቃ ተስፋ ቆርጫለሁ። እኔ ጀስት እራምዳለሁ ወደፊት። እግዚአብሔር አንተ ታውቀዋለህ፣ ራስህን አንተ ታውቀዋለህ። ስለዚህ እራምዳለሁ። የኔ ስራ መራመድ ነው። ልሙት አልሙት፣ ሰው ይሳቅብኝ አይሳቅብኝ፣ ልዋረድ አልዋረድ የኔ ጉዳይ አይደለም። እኔ ወደፊት መራመድ ነው እንዴ መቀየር እፈልጋለሁ በቃ። ከዛ ወደ አዲስ አበባ መጣሁላችሁና ከእህቴ ጋር መቆየት ጀመርኩኝ። የምተኛበት ቦታ ደግሞ መሬት ላይ ነበረ። ላይክ እህቴና እዚህ ጋር ተኛ ትለኝ ነበረ። እኔ ግን በቃ ካርፔቱ ላይ ነው የምተኛው። መዋረድ ካልሆነ ከካናዳ መጥቻለሁ በደንብ አድርጌ ባይ ዘ ዌይ እህቴ ሳይኖራት ቀርቶ ሳይሆን እኔ በቃ ያ ፈተና እኔ በቃ እንትን አደረገኝ ታውቃላችሁ። በቃ አደነደነኝ፣ አጠነከረኝና አልፈራውም ካሁን በኋላ በቃ ይኸው መዋረድ ነው የፈራሁት። እዋረዳለሁ በራሴ ችግር ምን ችግር አለው? ከካናዳ የመጣሁት ብር የለኝም። እህቴ ነው ያለችው። ይኸውም መሬት ላይ ተኛለሁ። ኧረ እባክህ ና ተኛ፣ እዚህ ጋር አልጋ አለልህ፣ ችግር የለውም እዚህ ተኛለሁ ሻንጣዬን ይዤ ከሷ ጋር እና ተመስገን ጌታዬ ሆይ ተመስገን ብቻ በሉ። ፈተናችሁ ዘላለማዊ አይደለም ልንገራችሁ፣ ጊዜያዊ ነው ጊዜያዊ ነው። በረከታችሁ ግን ዘላለማዊ ነው። እመኑ። እኔ ያለው ምስክርነት ይኸው። የድሮ ህይወቴን ተመልከቱ፣ አሁን ተመልከቱ።